እኔ ምንድነው ልትነግሪኝ የፈለግሽው? ምን መሰለኝ ነው እኔ ከባለቤቴ ጋር መኖር አልፈልግም። ከጊዜ ወደ ጊዜ እሱን እንደማልወደው እያወቀብኝ ነው ያለው። የምርሽ ነው? እየቀለድሽ አይደለማ? እንዴት ቀልዳለሁ? የእውነቴን ነው፣ ተረዳኝ። እኔ በጣም ነው የማፈቅረው። እኔ ማፈቅርሻለሁ ኒውድ። በጣም የምታፈቅረኝ ከሆነ እሺ በለኝና አብረን እንኖረው። እሺ ችግር የለም። በጣም ደስ ብሎኛል ኒውድ። በፍጥነት ቤቱን ለቅቄ መውጣት ስላለብኝ ቀን መወሰን እንችላለን? በዚህ ሳምንት እቃሽን ጠቅለሽ እኔ ጋር ትገቢያለሽ። እሺ? ከትልቅ ችግር ነው ወደ ትልቅ ደስታ ይገላገልኝ። ስለይ ግን በጣም እየደበረኝ ነው። እኔ ራሱ የኔ ፍቅር ሳጣሽ በጣም እኮ ነው እኔ ራሱ የሚከፋኝ። ይገባኛል፣ ግን ትላንት በተባባልነው መሰረት እዚህ ቦታ ቆመ ካልጠበከኝ የምር እንጣላለን። አታስቢ፣ ከቀጠሯችን አንድ ሰዓት በፊት እዚህ ይገኛለሽ። ዜድ ምን ሆነሃል? ቆይ አይ ምንም። የሆነ ነገርማ ሆነሃል። ምንድነው እንደዚህ ግራ ያጋባክ? እንትን የሆነ ነገር ልነግርሽ ነበረ። ተይው በቃ ነገ ጧት እነግርሻለሁ። በልሻውን አትጨናነቅ። ይልቅ ብንተኛ ይሻላል፣ እንቅልፍ ካልመጣ። እሺ እሉ ግን ዛሬ ምንም ልክ አይደለሽም። ምንድን ነው የሚያሰብሽ? አይ ምንም አልሆንኩም። የሆነ ነገር አሳስቦኝ ሀሳብ ውስጥ ገብቼ ነው። እኔ እያለሁ ምን ያሳስብሻል? ንገሪኝ እስኪ፣ ምንድን ነው ያሳስብሽ? መጀመሪያ ከራሴ ጋር ልማከርና ከዛ እነግርሃለሁ። እሺ ችግር የለውም፣ ብቻ ግን እንዳትጨነቅብኝ።
ይሄው የጨረታው ነገር አልቋል። የገቢዎች ነገርም አልቋል። ከውጭ ድርጅት ጋር የተነጋገርነው ውልም ኢሜል አድርጌላችኋለሁ። የእነሱን ኢሜል ነው የምንጠብቀው። እውነት ለመናገር አንተን ለማመስገን ቃላቶች ያጥሩኛል። ቀን በቀን ከአቅሜ በላይ እየሆንክ ነው። አረ ጉ እንደዚህ እያልክማ አታርቀኝ። ያው ይሄ ድርጅት ለእኔ እንደ ቤተሰብ ነው ማስበው። በዛ ላይ ደግሞ በታማኝነትና በፍቅር የምሰራው የወንድሜ ቤት መስሎ ስለሚሰማኝ። ልክ ነህ። እኔም እንደ ባዳ ወይም ደግሞ እንደ ሰራተኛ አይቼ አላውቅም። ሁሌ እንደ እናቴ ልጅ ነው ማየ። አውቃለሁ። በጣም በጣም አመሰግናለሁ። አስበኸዋል? የእኛን ምርት ውጭ ያሉ ድርጅቶች ተስማምቶ ቢረከቡ እኛ የሰጠናቸው ዋጋ ባይስማሙ እንኳን እነሱ በሰጡን ዋጋ ተስማምተን እንኳን ብንሰራ እኮ በወር ከ1.5 ሚሊዮን በላይ ትርፍ እናገኛለን። ምክንያቱም ዶላር ጨምሯል። አዎ በጣም ዋናው ነገር ግን ይሳካል። አረ ወንድሜ በእኔ ተማመን ይሳካል። አምናለሁ። ወደ ጉዳያችን እንግባ። ምን ነበር አዲስ ነገር አለ ብላኝ ነበር? አዲሱ ነገር ስለ ወንድም ልቡ ነው። በጣም የምታፈቅረኝ ከሆነ እሺ በለኝና አብረን እንኖረው። እሺ ችግር የለም። በጣም ደስ ብሎኛል የኔ ውድ። በፍጥነት ቤቱን ለቅቄ መውጣት ስላለብኝ ቀን መወሰን እንችላለን? በዚህ ሳምንት እቃሽን ጠቅለሽ እኔ ጋር ትገቢያለሽ። እሺ? ምን እያልከ ነው? ልቡ እንደተፈታ በምን አወቅ? በጣም ይቅርታ ወንድም። ልቡ ክፉ ቢሆንም አንተን ተደብቄ እስር ቤት እየሄድኩ ጠይቀው ነበር። እንዴት? ለምን ለኔ ያነገርከኝም? ብነግርህ ትከለክለኛለህ ብዬ ነው። ከ20 ቀን በኋላ ዛሬ ልጠይቀው ብሄድ ከ3 ቀን በፊት እንደተፈታ ነገረኝ። ታዲያ ከተፈታ በኋላ ወዴት ሄደ? ለምን ወደ እኔ አልመጣም? ቆይ ምን አስበው ነው? እኔም ግራ የገባኝ ነገር እሱ ነው። በጣም ያሳሰበኝ። የሆነ ሴራ ባያስብ ኖሮ ይደውልኛል ብዬ አሰብኩ። ልክ ብለሃል። የሆነ ሴራ እያሴረብን ነው። እንደውም የሆነ ነገር ሲያወራ ራሱ ሰምቼዋለሁ። ያለ ስሬ ያለ ወንጀሌን ያሳሰሩኝ እያለ በጣም ተናዶ ሲያወራ ነበር። ስለዚህ ሴራው በጣም ከባድ ሊሆን ይችላል። አዎ ልክ ብለሃል። በተለይ ለምስት ያለው ጥላቻ ከፍተኛ ስለሆነ በጣም ያሰጋናል። ቆይ ምን ተሻለን? እና አልመጣም?
እሺ በቃ ጥሩ። በቃ ስልኩ አልሰራ ብሎኝ ነው። እሺ እሺ እሺ። ክፍለ ሀገር ደውለህ ጠይቀን? አዎ አልመጣም አሉኝ። ቆይ ምን ማድረግ ነው ያለብን? ምን ማድረግ አለብን መሰለህ? እዚህ እስኪመጣ ተዘጋጅተን መጠበቅ ነው ያለብን። ወደዚህ ካልመጣስ? እርግጠኛ ነኝ ይመጣል። የሆነ ሴራ ካሰበ አንተን ሊያናግር እዚህ ድረስ ይመጣል። እሺ መጣ አናገረኝ እንበል። ከዛ በኋላ የኛ ቀጣይ እርምጃ ምንድን ነው? ቀጣዩ እርምጃችን እሱን በድብቅ መከታተል፣ እንሰልለዋለን ማለት ነው። ከዛ በኋላስ? ከዛ ቀጣይ እርምጃችን እንቅስቃሴውን አይተን እኔ እናንተ ወደ እርምጃ እንወስናለን። በጣም ጥሩ። ሳትዋሽ መልስልኝ። አንድ ጥያቄ ልጠይቅህ። አሬ ጉኔ ውሸት እንደማልወድ እንደሌለብኝ እያወቅ። አውቃለሁ። እስር ቤት ልጠይቀው ስትሄድ ስለ እኔና ስለ ሚስቴ አውርቶ ያውቃል? እንዲህ በደንብ ነዋ። ምን ብሎ? እኔ አላምንም። ሄሎ፣ ከስንት ዓመት በኋላ ደህና ነሽ? ግን ደህና ነኝ። እኔ ራሱ እኮ ማመን ከብዶኛል። ደህና ነሽ? ቆይ ሰፈር ምን እግር ጣለሽ? ማለቴ እንዴት ተገኘሽ? ቢሆን አጋጣሚ እዚህ ሰፈር እየተመላለስኩ ነበር። እዚህ ሰፈር ነሽ እንዴ? ጠቅልዬ እንኳን አልገባሁም፣ ግን ለመግባት እያሰብኩ ነው። ብቸኝነት የወረረኝ ጊዜ ላይ ነው የጥንቷን ጓደኛ ያገኘሁሽ። እንኳን አገኘሁሽ። ወደ ቤት እየገባሽ ነው? አዎ፣ እንደውም በዛው ቤቴን አሳይሻለሁ። ምን እያልክ ነው? ወንድሜ ልቡ ነው እኔ እንደዛ ያለው የተናገረው እንደዛ ነው? አረ እንደውም ከባድ እኮ አልነገርኩም። ትናደዳለህ ብዬ ቀለል ያለ ነው እንደውም ነገር። ንገረኝ፣ ንገረኝ ካልክሽ ከ20 ቀን በፊት ልጠይቀው ሲሄድ ያገኘሁት ልቡ አይደለም። የዛ ቀን በጣም ተቀይሮ ነው ያገኘሁት። የሚያስበው የሚያወራው ያቀዳቸው ነገሮች ስሰማ በጣም ደነገጥኩ፣ አዘንኩ፣ ከሰምኩ። ማለት ምንድን ነው ያቀደው? ምንድን ነው ያቀደው? የትም ሳይሄድ ከእስር ቤት እንደወጣ 2 ቦታ ሄዶ ያሰበውን ነገር ማድረግ ብቻ ነው ያሰበው። ምንና ምን? አንደኛው ከእስር ቤት እንደወጣ አንተን መግደል። ምን? ወንድሜ እኔን ሊገለኝ? እኔም ስሰማ ከአንተ የበለጠ ነበር በጣም የደነገጥኩት። ወይኔ። እሺ ሁለተኛ ቅዱስ ምንድን ነው? ሚስትህን ቤት ሂዶ እሷን ሊገላት አቅዷል? አዎ፣ በጣም እንደምታፈቅራት ስለሚያውቅ እሷን ገሉ አንተን መበቀል ነው ያሰበው። እና ትዳር እንዴት ነው? ያው ምንም አይልም። ልጅ ወለድሽ ወይስ? አይ ልጅ እንኳን አልወለድኩም። እንዴ ምነው ዘገየሽልኝ? የኛ የሴቶች እድሜ እኮ እንደምታውቂው ነው። አንዴ ብን ብሎ ከጠፋ ብን ነው፣ መያዝም መጨበጥም አትችይም። አዎ እሱማ። አንቺስ ግን እንዴት ነው? አገባሽ ወይስ ገና ነሽ? እኔ እንኳን 1 2 3 ሞክሬ አልተሳካልኝም ነበር። በአሁኑ ያገኘሁት ግን በጣም ጥሩ ሰው ይመስላል። እሱ ላይ ተስፋ አለኝ። ፈርቼ እንደውም ለማንም ሰው አላወራውም። ገና ላንቺ መናገሬ ነው። አይዞሽ ይሳካል። ተስፋ አድርጋለሁ። ወንድሜ በፍጥነት እንክሰሰው። ሲሰርቅ እጅ ከፍንጅ ተይዟል። ሰራተኞች ደግሞ መሰከራሉ ብዬ ነገርኩ። አንተ ግን አልከስም እምቢ አልክ። እኔ ምን ላድርግ ታዲያ? እኔ በዚህ ልክ ይከፋል መቼ ብዬ አሰብኩ። ተቀጥቶ ይወጣል ተስተካክሎ ይወጣል ብዬ አስቤ ነው እንጂ በዚህ ልክ እኔንም ሚስቴንም ለመግደል እንዳቀደ መቼ አወቅኩ?
ባውቅ ማኖሮ መቼ ፈታው ነበር። በቃ ወንድሜ ተረጋጋ። ደግሞ ስለዛተ ምንም አያመጣም። ምንም አያመጣም አትበል። ያመጣል። ወንድሜን በደንብ ነው የማውቀው። በተለይ ሚስቴን ከመግደል ወደ ኋላ አይደል። ቆይ አንተ ሚስት ላይ ጨክኖ ጭራሽ እንዴት ቆይ እርግጠኛ ልትሆን ቻልክ? ሚስቴ በተደጋጋሚ እንደሚመኛ ነግራኛለች። እሱን ስጠይቀው ደግሞ አላደረግኩትም አለ። በስመ አብ ቡል አንተ ምን አይነት ባለጌ ወንድም ነው ያለ? እንዴት የገዛ የወንድሙ ሚስት ይመኛል? አንገቱን ደፍቶ ይሄ ሴሰኛ አንገቱን መድፋት ነበር። መደፋቱም አይቀርም። በመወዳት ህይወቴን በምሰጣት ሚስቴ ከመጣ አልምረውም፣ እደፋዋለሁ። አንተ ብትው ራሱ እኔ አልምረውም። ምክንያቱም በወንድሜ ሲመጡብኝ አልወድም። አየህ፣ ባለፈው አጣርተ የፍቅረኛውን ነገር ንገረኝ ያልኩህን ነገር አጣርተ ቢሆን ኖሮ በቀላሉ እጃችን ይገባ ነበር። ስለ ፍቅረኛው አጣራ ያልከኝ ነገር ነው እንዴ? ታዲያ አንተ ግን ችላ ብለህ ታውከው? አረ ችላ አላልኩም። እንደውም በጣም ያፈቅራት በጣም የምታፈቅረው ፍቅረኛ እንዳለችው ደርሼበታለሁ። ልጠይቀው ስሄድ ነው ያወቅኩት። ምን? ታዲያ እንዴት ተነገርከኝ? ያው እንደነገርኩ አንተን ተደብቄ ነው መሄዱ አላልኩም ነበር? ታዲያ አድራሻውን አጣርተሃል? ማለቴ ጠይቀሃል? አዎ አድራሻውን ጠይቄያለሁ። እንዴ ምን እያልሽኝ ነው ሁሉ? ብቻ ቺት እያደረግኩኝ ነው ብለሽ እየነገርሽኝ ባልሆነ። በዛ መንገድ አትይብኝ ርብቃ። ጠንሽ በጣም የማፈቅረው ፍቅረኛዬ ነው። በስመ አብ ወልድ። ቆይ አንቺ በዚህ ሁኔታ ባልሽስ ምንሽ ነው ብዬ በጠይቅሽ ምን ነው ልትይኝ ነው? ያው ባሌማ ባሌ ነው። ምን መሰለሽ፣ ምንም አይነት ትንታኔ አልፈልግም። ህሉ እያደረግሽ ያለሽው ነገር በጣም ብልግና ነው። እሺ አሁን ቀልዱን ታዩና ቶሎ ንስሐ ገብተሽ ወደ ባልሽ ተመለሽ። መመለስ አልችልም ርብቃ።
ሄሎ፣ እሺ፣ የት ነው? ቆይ ምንድን ነው የተፈጠረው? እሺ፣ ያለበትን ብቻ ነገር መጣው። ሄሎ ኤጉ የት ነህ? አዎ አግኝቼዋለሁ። ይኸውልህ የገባበትን ቦታ አይቼዋለሁ። በፍጥነት ናና እንያዘው። አዎ ሰፈር ነኝ። ና እሺ፣ ና ቶሎ ናልኝ። እሺ አሎ ወንድሜ ስጋና ደሜ እንኳን ደስ አለህ። እንኳን አብሮ ደስ አለን። አታጓጓኛ። ምንድን ነው? ይሄው ባልከኝ መሰረት ቆፍሬ ጎርጉሬ የፍቅረኛውን ስልክ ቁጥር አግኝቼልሃለሁ። ምን? እንዴት አገኘው? ለማንኛውም ዋናው ማግኘታችን አይደል እንዴ? እስክነግር ድረስ ጊዜ የለኝም። እሱማ ልክ ነው። ይኸውልህ አሁን ደውዬላት ወደ እሷ እየሄድኩኝ ነው። በቃ እቅዳችን ተሳካ ማለት ነው። ይኸውልህ ግን ተጠንቀቅ እሺ። ችግር የለም ወንድም ጥላ፣ በደንብ አድርጌ ነው መከታተል፣ እንዳታስብ። እሱ ጋር ደውለልን ነበር እንዴ? ስልኩ ይሰራል? አዎ ደውዬለት ነበር፣ ግን ስልኩ አይሰራም። እሺ በቃ እደውልልሃለሁ። ስልክህን እንጠብቃለሁ። እሺ። ቻው። ሄሎ ጃምቦ፣ ይኸውልህ ከንፋስ የፈጠነ ባለፈው ልቡ የታሰረበት ፖሊስ ጣቢያ አውርተን ነው የነበረው ሳጅን አለ አይደል? ስልክ ቁጥሩን ቶሎ በላክልኝ በፍጥነት፣ አስቸኳይ ነው። አፍጥነው። በእናትህ አታጓጓኝ። ምንድን ነው የተፈጠረው? ከአሁን በኋላ እባክህ ልጁንም ፍቅረኛዋንም መፈለግ ከንቱ ልፋት ነው። ተቀድመናል። ምን እያልከኝ ነው? ምንድን ነው የተቀደምነው? ከእስር ቤት እንደወጣ ፍቅረኛዋን ይዞ ከአዲስ አበባ ወጥቷል። ምን እያልክ ነው? እኔ በጭራሽ አላምንም፣ በጭራሽ። እኔም ለማመን ከብዶኝ ነበር፣ ግን ሳልፈልግ እንግዲህ አመንኩኝ። ቆይ ማን የነገረኝ ነገር? የቅርብ ጓደኛቸው ነው የነገረኝ። አይ ቆይ የቅርብ ጓደኛቸው ነኝ በል ተብሎ ተነግሮት ቢሆንስ እንዴት እናምነዋለን? እኔም ስላላመንኩት የአክስቷን ቤት አፈላልጌ አጣርቼ ጠይቄ ነው ከነሱ የተረዳሁት። የት ሀገር እንዲደውቃል ላወጣጣቸው ሞክሬ ነበር። ልጅቷ ግን ለአክስትየው ምንም ስላልነገረቻቸው ሊነግሩኝ አልቻሉ። አየህ፣ ሁሉንም ነገር አስበውበትና አቅደውበት ነው ያደረጉት። ወይ መሸዋጀ። እሺ ቀጣዩ ጉዳያችን ምንድን ነው? ቀጣዩ ፕላናችንማ ስለ እነሱ ማሰባችን ትተን ስራችንም ዘግተን ቢሆን በውጭ እየሰራን ለግል ጉዳያችን ጊዜ መስጠት አለብን። የግል ጉዳያችን ስትል? የግል ጉዳያችን ማለት አንተም ለሚስት ጊዜ መስጠት አለብን፣ እኔ ደግሞ ለፍቅረኛ ጊዜ መስጠት አለብኝ። ጥሩ ሀሳብ ነው። ከርብቃ ጋር ጥሩ እየሄዳችሁ ነው ማለት ነው? አዎ፣ የሚገርም ቆንጆ የፍቅር ጊዜ እያሳለፈ ነው። ይገርማል። በጣም ጥሩ። እና አሁን ላድርስ ወይስ የኛውን መኪና ትጠቀማለህ? አረ ችግር የለውም፣ አንተ ሄደ፣ እኔ በዛኛው መኪና ሄዳለሁ። በቃ እሺ፣ ይመች በይ። ቻው በል። ቻው።
ሆነሽ ነው ረብቂ? ስልክ አታነሺም እኮ። ይቅርታ ጓደኛዬ፣ አልመች ብሎኝ እኮ ነው። ያው ደስታዬን በኋላ መጥቻ አካፍልሻለሁ ብዬ ነው። 2-3 ቀን ሙሉ በእኔ ጨክነሽ ስልክ ማንሳት አቃተሽ? አንቺ ግን ድምጽሽ ልክ አይደለም። በሰላም ነው? ምን ሆነሻል? ረብቂዬ እንዳትቆጭኝ። ጠና ስንት ቀኑ መሰለሽ? ስልክ እኮ አያነሳም። አሁን ደግሞ ዝግ ነው። እቤቱም ስሄድ ከመጣ እንደቆየ ነገሩኝ። ሰላሜን አጥቻለሁ ርብቃ። እንዴ ደግሞ እንደ ደህና ነገር ውሽማ የጠፋ ስትይኝ ትንሽ እንኳን አታፍሪም? እንኳን ጠፋ ህሉ፣ ይህን ነገር ማቆም አለብሽ። እንደውም ቤት መጣለሁ፣ እናወራበታለን። እልህን ጣፋጭ እኔ በጭንቀት ልሞት ነው። ምንድነው እንሹ? ለምን አትነግሪኝ? ምንም አልሆንኩም አልኩ እኮ። ስንቴ ጠየቅኝ፣ ስንቴ መለስኩልህ። እንዴ ምንም አልሆንኩም ትኛለሽ እንዴ? ሳምንት ሙሉ በሐዘን ተውጠሽ እያለቀሽ እንዴት ነው ምንም አልሆንኩም የምትይኝ? እባክሽ ጭንቀትሽን ልካፈልሽ። መረዳሽ ነገር ካለ ደግሞ ልርዳሽ እባክሽ። አልነግርክም በቃ። ከዚህ በኋላ ከጠየቀኝ ግን እቤቱን ለቀቄልህ ነው። እሺ ሞት እሺ በቃ አልቆይም፣ እመጣለሁ። እንዴ ማነው በጧት የደወለው? ኤላ ነው። ምን አጋጥሞት ነው በዚህ ሰዓት? ምን እባክህ፣ ምን እንደሆነ አልነገረኝም፣ ግን አስቸኳይ ነገር ተፈጥሯል፣ ቶሎ መምጣት አለብሽ እኮ ነው የሚለኝ። ቆይ ማታ አብራችሁ ነበራችሁ አይደለ? ሰላም አልነበረም? አዎ ሰላም አልነበረም። ትንሽ በሚስቱ ጉዳይ ተረብሾ ነበር ለዛ። ወይ ጉድ! ምን ሆነ ይሆን በእናትህ? ቆይ አንተ ምን አልከው? አይ ምንም አላልኩትም። በውሳኔያችን በእኔና በአንቺ ደስ ብሎት የሚስቱን ጉዳይ ረስቶት ነበር። በላውን ቶሎ ብለን እንውጣ። እኔ እኮ ሲነግረኝ ምንም ማመን አልቻልኩም። የምር ግን ልትጋቡ ወሰናችሁ? አዎ ወስነናል። እና ደግሞ ሁለታችንም ሰርጉ በቅርብ እንዲሆን የወሰንነው። በጣም ደስ የሚል ዜና ነው። እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። እናመሰግናለን። እንግዲህ ይህ ሁላ ነገር እንዲሳካ ከጎናችን የነበራችሁት ያው አንተና ሌሊ ናችሁ። የሁለታችሁን ውለታ በምን አይነት ቃል ልገልጸው እንደምችል ቃላቶች ራሱ የሉኝም። አረ ምንም ምስጋና አያስፈልገውም። ግን ይሄን የመሰለ ዜና እሌኒ ሰምታለች ወይስ አልሰማች? አይ አልነገርኳትም።
ያው ለሁለታችሁም አንድ ላይ ነግራችኋለሁ ብዬ ነበር ወደዚህ የመጣሁት። ግን ለእሷም እየደወልኩላት ስልክ አላነሳችልኝም። የት ሄዳ ነው? በጠዋት ነው የወጣችው። የት እንደሄደች ራሱ ለኔ ያናገረችኝ። እንዴት ማለት? እሌኒ ፈጽሞ ሌላ ሰው ሆናለች። ደስተኛ አይደለችም። ስጠይቃት ራሱ አትመልስልኝም። ምን እንደሆነች ራሱ አላውቅም። በጣም ነው የጨነቀኝ። እኔም ሰሞኑን ፊቷ ላይ ብዙም ደስታ እያየሁባት አይደለም። ቆይ ምንድን ነው የሆነችው? እባክሽ ርብቃ እስኪ አናግሪያትና ከጭንቀት ገላጊ። እኔ ጥፋተኛ ከሆንኩ ተንበርክኬ ይቅርታ ጠይቃታለሁ። የእሷ ደስታ ማለት የኔ ደስታ ነው። እሷ አዝና እኔ ደስተኛ ልሆን አልችልም። እባክሽን አናግሪያትና ደስታችንን መልሽልኝ። እኔ ቀኑ ራሱ ነው የጨለመብኝ። እኔ አልሆነሽም ተይኝ እኮ ነው ያለኝ ይሄ ጨካኝ። እሱ ጨካኝ አይደለም፣ በጣም ትክክለኛ ውሳኔ ነው የወሰነው። ፍቅሬን ገፍቶ መሄዱ ነው ትክክለኛ ውሳኔ ያስባል። ትክክለኛነቱማ እኔ አልጠቅምሽም አልሆንሽም የኔ ሳትሆኚ የባልሽ ነሽ ብሎ አንቺን ወደ ባልሽ መምራቱ ነው። ታዲያ የሰው ሚስት መሆኔ አሁን ነው እንደሚታየው? ለምን እስከ ዛሬ ድረስ አልታየውም ነበር? ይሄ እኮ የጊዜ መቅደም ወይም ያለ መቅደም ጉዳይ አይደለም። በአጠቃላይ ዘግይቶም ቢሆን ጥፋቱ ገብቶታል። ስለዚህ አንቺም ለምን ከሱ ጋር በሰቀቀን ትኖሪያለሽ? በቃ ወደ ራስሽ ተመልሰሽ ከሚወድሽ ባለቤትሽ ጋር በሰላምና በደስታ ብትኖሪ አይሻልሽም? ስለዚህ አንድ ጊዜ ጥፋት አጥፍተሻል፣ ወደ ራስሽ ተመለሽ። ደግሞ ሚዜ መሆንሽን እንዳትረሹ። ወስኝ ልነግራት አልቻልኩም። በጣም ተጨነቅኩ። መለየት ግዴታ ስለሆነብኝ ከራሴ ጋር እንደምንም ብዬ ታግዬ መለየት እንዳለብኝ ነገርኳት። ከነገርኳት በኋላ ለቅሷን ሳይሆን የራሱ አስለቀሰኝ። ይኸውልህ አንተ ልታለቅስም ልታዝንም አይገባም። ምክንያቱም ይሄን ትዳር አልፈልገውም ብላ ለዚህ ውሳኔ ያደረሰች እሷ ራሷ ናት። ቆጭቷታል ነው። በቃ ተዋት። ቢሆንም ሀዘኗን ሳይ በጣም ነው የከፋኝ። ይሄን ውሳኔ ይወስናል ብላ አልጠበቀችም ነበር። ሚገርም አዝና እኔንም አሳዘነችኝ። ዜድ ትሰማኛለህ? አሁን ከዚህ በኋላ ስለ እሷ ማሰብ ትተህ ስለ አዲሱ ህይወትህ፣ ስለ ሰርግህ፣ ስለ ርብቃ ብቻ ነው ማሰብ ያለብህ። እስቲ እሞክራለሁ። እሞክራለሁ አይደለም አደርገዋለሁ በለኝ። አደርገዋለሁ። እንደሱ ነው የሚባለው። ሄሎ ይሄ እኮ ኃጢአትም ክህደትም ነፃነት ማጣትም ነው። ቆይ ኤላን የመሰለ መልካም ባልሰጥቶሽ ምን ፍለጋ ሌላ ሰው ጋር ትሄጃለሽ? ቆይ ምን ጎሎብሽ ነው ብሎ ቢጠይቅሽ ራሱ ምን ብለሽ ነው የምትመልሽለት? በቃ አላውቅም ርብቃ፣ ለምን እንደወደድኩት እንዴት እንደወደድኩት ምንም አውቀው ነገር የለም። ብቻ ባልደብቅሽ ነገር በጣም አፈቅረዋለሁ። እኔ ይሄን ማመን በጣም እየከበደኝ ነው። የምርሽ ነው? አዎ የምሬን ነው፣ አፈቅረዋለሁ። እንዴ እና እስከ ዛሬ ድረስ ኤላን ሳታፈቅሪው ነበር አብረሽው የኖርሽው? ኤላን እንደማላፈቅረው የገባኝ ዜድን ከወደድኩት በኋላ እኮ ነው። ቆይ እሺ እስከ ዛሬ ድረስ ምን ፈልገሽ ነው ታዲያ አብረሽው የኖርሽው? ምንድነው ሀሳብሽ? ንገሪኛ። ዜና ርብቃን የመሰለች ሚስት የሰጠህ ሊክስህ ነው። ስለዚህ አንተ ሁሉንም ነገር ረስተህ ስለ ሰርጋችሁ ብቻ ነው ማሰብ ያለብህ። ቆይ የሰርጋችሁን ቀን ወስናችሁ እንዴ? አልወሰንም። አንድ ላይ ሆነን እንወስናለን ብለን። በጣም ጥሩ። እኔም በጣም ደስ ስላለኝ ዛሬ ርብቃን ወደ እሌኒ ጋር ልኬታለሁ። እሌኒን ታውራትና ተረጋግታ ስራ ከጀመረች በኋላ አንድ ቀን አንተና ርብቃ ትመጡና እራት እንበላለን። እኔም ለመጀመሪያ ጊዜ ከባለቤት ጋርም እንተዋወቃለን፣ እንተያያለን። በትክክል የዛን ቀን ሰርጋችሁን ቀን ቆርጣለን አይደል? እሺ በጣም ደስ ይለኛል። ይኸውልሽ እንደ እህት እንደ ጓደኛ ልምከርሽ።
አሁን እየሄድሽበት ያለሽ መንገድ ምንም ልክ አይደለም። ዝም ብለሽ በደመ ነፍስ ወደማይጠቅምሽ ቦታ እየሄድሽ ነው። ስለዚህ ወደ ራስሽ መለስ በይና ወደ ትዳራሽ መመለስ እንዳለብሽ ለራስሽ አሳውቂው። እንደ ራሱ የሚወድሽን የሚጨነቅልሽን ባልሽን አታሳዝኘው። ቆይቶም ቢሆን ግን ይቆጭሻል። እሺ ይሄንን ልነግርሽ ነው የመጣሁት። ደህና ሁኚ። ጣፋጭ ያሞሻል አይደል? ትንሽ ነው፣ አትጨነቅ፣ ይተወኛል። ወይ ሰውነትሽ በጣም ነው የሚያተኩሰው። ተነሽ ተነሽ፣ ሐኪም ቤት መሄድ አለብን። በቃ ተነሽ ተነሽ።
ነይ እንጂ ውድ ጓደኛዬ እንኳን ደስ አለ በለኝ በእናትህ። እንዴ ምን ተገኘ? በቃ እንኳን ደስ አለ በለኝ። እሺ እንኳን ደስ አለ። ጣፋጭ አረገዘች እኮ። ማለት ጣፋጭ ያንተ ሚስት? አዎ አረገዘች። እኔ ግን ይሄን ማመን ነው የሚከብደኝ። እመነኝ፣ አሁን ተነግሮን ነው የመጣሁት፣ ገና አሁን። አንተ ግን በጣም ነው እሺ የምትገርመው። እንደዚህ አይነት ሰው እንደሆንክ አላውቅም ነበርሽ። ይሄን የመሰለ ደስታ ብቻህን ትደሰታለህ? ያንተ ልጅ ማለት የኔ ልጅ አይደለም? አዎ ያንተ ነው። በጣም ይቅርታ አድርግልኝ። ለማንኛውም እሺ ይቅርታ አድርጌልሃለሁ፣ ግን የልጁ አባት እኔ ነኝ። ማለት የክርስትና አባት። ስማ ከአንተ ውጭ ማንም አይታሰብም። በጣም 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 ደስ ይላል። በጣም እኔም በጣም ደስ ይላል። እንኳን ደስ አለ። ስልክ በቃ ተደወለ። አንተ ወደ ቢሮ ሂድ፣ የሆነ ማግኘት ሰው አለ። በኋላ በደንብ እንጨታለን። እሺ እንኳን ደስ አለ በደንብ። እሺ እሺ። አሁንም ደጋግሜ ልጠይቅሽ፣ እውነቱን ሳትደብቂ ንገሪኝ። ጽንሱ የማን ነው? የምሬን ነው። የኤላ ነው ርብቃ። ይኸውልሽ ልጁ የኤላ ሳይሆን የኤላ ነው እያልሽ እየዋሸሽ ከሆነ የእሱ አምላክ ዝም አይልሽም። እሺ በኋላ አጸፋውን አትችው። ስለዚህ እውነታውን ተናግረሽ መፍትሄ ብንፈልግ ነው የሚሻለው። ምንም አልደበቅኩሽም። ቀኑን ቆጥሬ ደርሼበታለሁ። የኤላ ነው። እውነታው እንደዛ ከሆነ በጣም ጥሩ። ነገር ግን ውሸትሽን ከሆነ የዚህ ሰውዬ ግፍ የህሊና ህመም ነው ይዞብሽ የሚመጣው። ምን ፈልገህ መጣ? ቀኑ ሙሉ ስከታተልሽ ነበር። ምን አግብቶ? ለምን ትከታተለኛለህ? እኔ እናንተ እኮ በቃ ጨረስን። ከተሳሳተ ነገር ወደ ራሴ ተመልሻለሁ። ትዳሬን ልኖርበት። በቃ ምንም የሚያገናኘን ነገር የለም። በጣም ጥሩ። ተደብቄ ስከታተልሽ ነበር። ከባልሽ ጋር ስትሄጂ እያየሁሽ ነበር። ብቻሽን ለወራሽ እየጠበቅኩሽ፣ ከአንቺ ተለይቶ በደስታ ሲያወራ ባልሽ ሰምቼዋለሁ። የምን ደስታ? እንዳረገሽለት በደስታ ለጓደኞቹ ደውሎ ሲያወራ ነበር። እሰይ እንኳን ሰማሁና ምን ይሁን? እርግጠኛ ነኝ ልጁ እኔ ነው አይደል? አታፍርም? ትንሽ እንኳን የማፈር ስሜት አይሰማም? የረገዝኩት ካንተ ቢሆን ኖሮ እዚህ ቆሜ አታየኝም። እሺ ራሴን አጠፋ ነበር። ትሰሚኛለሽ? እየደበቅሽኝ ከሆነ ግን ዞር በልኝ ወደዛ። ካንተ ባለማርገዜ ፈጣሪን አመሰግናለሁ። እሺ ይኸውልሽ የምልሽን በደንብ ስሚ። አይ እምቢ ብለሽ አስወጣዋለሁ ብትይ በኋላ አጸፋውን አትሺው። እግሬ ስር መተሽ ብትለምኝኝ እራሱ አልሰማሽም። ሰምተሽኛል? እንዴት ዋልሽ? የሚጣፋጭ ምንድን ነው ያልከው? ይሄኛው የወንድ ልጃችን፣ ይሄ ደግሞ የሴት ልጃችን ቅድመ ዝግጅት ነው። ምን እያደረክ ነው? የህፃን ስራ እኮ ነው እየሰራክ ያለከው። ምን ነው አጠፋው እንዴ? ከዚህ በላይ እንዴት ልታጠፋ ፈለክ? ከፈጣሪ ጋር እየተጋፋህ ነው። እንደዚህ አይነት የወረደ ነገር ካንተ አልጠብቅም። እሺ በጣም ይቅርታ፣ ግን ከመጓጓት የተነሳ እኮ። በዚህ ሁኔታማ ለሁሉም ሰው አርግዛለች ብለህ ተናግረሃል። አዎ ለሁሉም ተናግሬያለሁ። አንተማ ትክክል አይደለክም፣ ያመካል። በጣም ይቅርታ። በእውነት በጣም ነው ደስ ያለኝ ጓደኛዬ በማርገዟ።
በጣም በጣም ደስ ይላል። ኤላም ደስ ብሎታል አይደለ? አዎ ደስ ብሎታል። እኔም እሱም ደስ ብሎናል። እሱም እኔም ደስ ብሎናል ስትል እንዴ? የልጅ አባት ሆንኩ እኮ። ማለቴ የክርስትና አባት። ያው ሴት ከሆነች ደግሞ እኔ ነኛ። እንደዛ ነገር ወንድ ቢሆን ጥሩ ነበር። እኔ ግን በቀደም ያልኩክን ነገር በጣም እያስፈራኝ ነው። ጠና ነው የሚባለው ስሙ? አዎ እዛ ክፍለ ሀገር እያሉ አብረው ተምረው ነበር። ካገባች በኋላ ነው የተገናኙት ማለት ነው? ኧረ አይደለም፣ መንገድ ላይ ተገናኝተው ድንገት ከዛ በኋላ ባል እንዳላት እያወቀ የሙጥኝ አለባት። አረ የሙጥኝ ብሎባት አይደለም፣ እሷ ራሷ ይሄን የሙጥኝ ብላበት ቢሆንስ? እኔ ምን አውቄ? እሷ እንዳለችው ከሆነ ያረገዝኩት ከሱ ነው የምትለው። እሷ ከማን ነው አለችሽ? ከኤላ ነው። ልክ ናታ። በቃ እንዴት እንዴ? ምን እንዴት አለው? የልጇን አባት ከሷ የበለጠ የሚያውቅ የለም መቼስ። የኔ ጣፋጭ በጣም ይቅርታ። በጣም ሁሉን ነገር ካበላሸው በኋላ ይቅርታ ምን ይሰራልኛል? እኔ እኮ ደስታዬን መቆጣጠር ስላቃተኝ ነው። በጣም ይቅርታ። በቃ ድጋሚ አላደርገውም። እሺ አሁን ቢያንስ ለስንት ሰው ነው የተናገርከው? ለስራ ባልደረቦቼና ለቤተሰቦቼ። ጭራሽ ለቤተሰቦችም ተናግረሃል? አንተ የምታደርገው እኔ ነኝ ጥፋተኛ። አረ አንቺ ምንድነው በጠዋት ይሄ ፊት? ኤላ ማርገዜን ለቤተሰቦቹና ለጓደኞቹ አልተናገረም መሰለሽ? ጎሽ ጥሩ አደረጋ፣ እንኳንም ተናገረ። ርብቃ የዋሻዎች ነገር አለ ማለት ምንድነው? ያረገዝኩት ከኤላ ሳይሆን ከዜድ ነው። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምንድነው የምታወሪው? የምታወሪውን ግን ታውቂዋለሽ? ርብቃ በእናትሽ ጭንቀት ላይ ጭንቀት አትደርቢብኝ። ቢያንስ አንቺ ተረጂኝ። ደፋር አንቺ ለማጋጥሽ እኔ ልረዳሽ? ባለጌ አይደለሁም። እሺ ርብቃ እሺ አንዴ ከሆነ በኋላ እሺ ምን ማድረግ እችላለሁ? እባክሽ ተረጂኝ። ፈጣሪ ይርዳሽ። እኔ አልረዳሽም። ርብቃ እኔ ይሄን ጽንስ አልወልደውም። ምን ነው? ምን ሆነሻል? ተው በእናትህ፣ በጣም ነው የተናደድኩት። እንደ ዛሬ ተናድጄ አላውቅም። ልትወጣ ነው እንዴ? መጀመሪያ ምን እንደሆንሽ ንገሪኝ። የፈራሁት ነገር እኮ ነው ተገኘ። ልጁ የኤላ ሳይሆን የጠናው ሆኖ ተገኘ። በስመ አብ ወልድ፣ የምርሽኝ ነው? ኧረ አንቺ ምን አይነት ባለጌ ቆሻሻ ሰው ናት! ወይኔ ጓደኛዬ፣ ወይኔ እንደዚህ ልጅ ጉጉቱን በላችሁ ማለት ነው። ምን አይነት ሆዳም ራስ ወዳድ ናት! በእናትሽ በቁሙ እኮ ነው የገደለችው። ቀላል ገደለችው? ይሄን የመሰለ ምስኪን ሰውዬ ትታ እዛ ዱርዬ ላይ ተጣበቀች። ጣና ዱርዬ ነው እንዴ? ለዛውም ዱርዬ ቦርኮ ነው። ቆይ እንዴት አወቅሽ አንቺ? እኔማ በምን አውቃለሁ? ታዲያ ሳታቂ ዱርዬና ቦርኮ ነው አልሽ ብዬ ነው። ያው ስራ የለውም ምናምን ስትለኝ ከዛ አይዘልም ብዬ ነው። ይሄ ትዳር ንቀርሰው እና በኤላ ስም ልጁ ልትወልዱ ነው ማለት ነው? እሷማ ልታስወርደው ነው ያሰበችው። መጣሁ።
ኢሉዬ በፈጠረሽ በልጃችን ይዤሻለሁ። እባክሽ ባልሽን ፈተሹ፣ ሌላ ሀገር ሂደን እንኑር። እባክሽ ልጁን እንዳታስወጪው፣ በደስታ እንኑር እባክሽ። አልገባኝም። በምን አወክ እንደማስወጣው? ደግሞ ማን ነግሮ ነው? ያንተ ልጅ መሆኑንስ በምን አወክ? እንዳልሆነ ነግሬሃለሁ አይደል? የአባትነቱ መንፈስ ነግሮኝ ነው። ሌሊቱን ሙሉ አላደርኩም። ሲያቃዥኝ ነው ያደርኩት። የምታስወጪው እየመሰለኝ ምንም እንቅልፍ የለኝም። እባክሽ በፍቅራችን ይዤሻለሁ፣ እንዳታስወጪው በእናትሽ። የኔን ያንተን ፍቅር ራስ ገለ ቀብረከዋል። እሺ ደግሞ እኔ የካዲና የአረመኔ ልጅ አልወልድም፣ አስወጣዋለሁ። በጸባይ ልለምንሽ እንዳታስወጪው ብዬሻለሁ። በጸባይም በጸብም ብትለምነኝ ቅንጣት ያህል ለአንተ ቦታ የለኝም። እሺ አሁን ሂድልኝ። ትሰሚኛለሽ? ይሄ ልጅ ካስወጣሽ በኋላ ለማደርገው አጸፋ ምንም መልስ የለሽም። እግሬ ስር መተሽ ራሱ ብትለምንኝ አልቀበልሽም። ምንም አታመጣም። አሁን ውጣልኝ። ምንም አታመጣም። ናውጣ፣ ውጣልኝ። ለማስወጣት ስል ህይወቴን ባጣስ ብሞትስ ማህፀኔስ ዳግመኛ እንዳይጸንስ ሆኖ ቢበላሽ አላስወጣም ብዬ መውለድ በወስንስ በየትኛው ህሊኔ ነው ኤላን ያንተ ልጅ ነው ምለው? አልችልም። የትኛውን ልምረጥ? ሞትን ልምረጥ ወይስ ክህደትን? የትኛውን ልምረጥ? ዜድም ልምረጥ ብልስ በምን እንዴት አምነዋለሁ? እኔ ግራ ገብቶኛል። ያለኝ አማራጭ አንድና አንድ ነው። በዚህ ሀሳብ ተስማምቼ ኤላን ትቼ ብን ብሎ ጠፍቶ መውለድ፣ ከክህደት ከሞት ብን ብሎ መጥፋት ይሻላል። በቃ ሌላ አማራጭ የለኝም። እና ይገርምሻል ሁሉ ነገር እንደምታስ እንዴ ምን ተገኘ? ልጄን ማለት እንዴ ፕሮፖዛሌ ልጄ ማለት አይደለም እንዴ? እሱማ ስለለፋበት ያው ልጅ በለው እና ፕሮፖዛልክ ምን ሆነ? ፕሮፖዛል ተቀባይነት አገኘ የሚል እኮ ቴክስት ደርሶኝ ነው። ነሳሚ በዳት ተነሽ። ይሄን የመሰለ ደስታማ ውጪ ነው የምናከብረው። ተነሽ ልብስ ቀይር፣ ቶሎ ቤት ምንም ማድረግ አልችልም ኢሉ፣ ወድጄሽ እንዳይመስልሽ። ልለይሽ የፈለግኩት በመጀመሪያም የምወደው የጓደኛዬ የሥራ ባልደረቤ ሚስት ነሽ። አንቺ ባታፈቅሪውም እሱ ግን ከልቡ ያፈቅርሻል። የጓደኛዬ ሚስት መሆንሽ ያወቅኩ ቀን የተሰማኝ ስሜት በጣም ከባድ ነበር። ቆረጠልኝ፣ ወጣሽልኝ። ርብቃን ወደድኳት። ከዚህ ተገላገልኩ ብዬ እፎይ ስል ደግሞ ሌላ አስደንጋጭ ነገር ተከሰተ።
የርብቃ የልብ ጓደኛ ሆነሽ ተገኘሽ። ምን ይዋጠኝ? በጣም ተጨነቁ። የኔና ያንቺ መለየት አጥብቄ መቀጠልን ወሰንኩ። ስለዚህ የኔና ያንቺ መለየት በጣም ጠቃሚና አስፈላጊ ነገር ነው፣ ግድም ነው። የኔና ያንቺ ጉዳይ እዚህ ጋር ፋይሉ ያልቃል። ባይ ባይ ኢሉ። ወይ ህሉ ምን ሄላ ሄላ ህሉ ሄላ ህሉ ህሉ ጉዴ ፈላ ህሉ አሬ ሰል ህሉ ሄሎ ሩቃ፣ ምን ተፈጠረ? ምን እና አሁን የት ናችሁ? የት ሆስፒታል ልምጣ? ቤተ? እሺ መጣሁ። እሺ ምንድን ነው? ርብቃ ናት የደወለችው። ኢሉ ወድቃ ተጎድታለች። ወይኔ፣ እሷ ምንም አልሆነችም? ጽንሱስ አልተጎዳም? ከድምጿ እንደተረዳሁት ከሆነ ጽንሱ የተጎዳ ይመስለኛል። ዋና እሷ መትረፏ ነው። በቃ ይኸውልህ፣ አንተ ወደ ቢሮ ግባ። የቀጠርናቸው ሰዎች አሉ፣ እነሱን አውራቸው። እኔ ወደ ቤት ልሂድ። እሺ በቃ እደውልልሃለሁ። እሺ ቀስ በል በቃ። የኔና ያንተን ፍቅር ራስ ገለ ቀብረከዋል። እሺ ደግሞ እኔ የካዲና የአረመኔ ልጅ አልወልድም፣ አስወጣዋለሁ። ሄሎ፣ ጽንሱን አስወጥተው ነው አይደል? አይደለም፣ እየዋሸችሽ ነው። እንደዛ ተችው አደረገችው አይደል? ችግር የለም። ቆይ እንዴት ነው የወደቅሽው? ማለቴ ቤት ውስጥ ነው ወይስ ውጭ ነው? በረንዳ ላይ እያለፍኩ እያለ አደናቅፎ መሬት ላይ በሆዴ ወደቅኩኝ። ለዛ ነው ጽንሱ መትረፍ ያልቻለው። በቃ እንኳን አንቺ ብቻ ተረፍሽልኝ።
ግቡ። ደህና አደራችሁ። ሰላም ነው። ያው እንዴት ነሽ? ተሻለሽ? ደህና ነኝ፣ ምንም ማለት ነው። ታዲያ እንዴት ነው ለውጣለሽ? ሰይጣን እያለ ምን ይሻለኛል? ጋኔል እንደሆነ ክፉ ነው። አይዞሽ፣ ያው ሰይጣኑማ ክፉ ነው። እኛም ደስታችንን ልናከብር ስንመጣ እንደዚህ አድርጎ አበላሸው። ፈጽሞ ያልጠበቅኩት ያልጠረጠርኩት ጋኔሉማ ገሎኝ ነበር እኮ። እንዴ ጋኔል ነው የጣለሽ? ልክፍት ነው የጣለሽ? አልገባኝም። ሁለቱም ያው ነው እኮ። ሰይጣን ነው። አይኑ ይጥፋና። አይዞሽ፣ ጋኔል ካለብሽማ በቀላሉ አይለቅሽም። ኤላ ዝም ብለህ ብርን ከምትጨርስ ጸበል ምናምን ነገር ብትሞክር ይሻላል። ግድ ነው። በጸበልም በጸባይም ከላይ ላይ መውጣት አለበት። ይሄ ጋኔልማ ቶሎ ከላይ ላይ መውጣት አለበት። ለማንኛውም አይዞሽ እሺ። እኔ ደግሞ እኮ ልተዋወቃት ስንት ጓጉቼ ነበር። ወድቃ ቀድሜ በማየቴ እንዴት እንደደነገጥኩ ልነግርሽ አልችልም። አይደል? አስደነገጥኩ። ዳቢሎስም ይደነግጣል እንዴ? በመውደቅ ደንግጦ ይሆን እንዴ? ያስደነግጣል እንጂ እሱ መች ይደነግጣል? በቃ ርብቃ፣ እኔና ዜድ ቢሮ መግባት አለብን። ስራ ካልገባሽ የሆነ ነገር ሰራልላት። እሺ፣ ግን እኔም ስራ ገብቼ መውጣት ስላለብኝ ነው። በቃ ስትመለሽ ትሰሪላታለሽ። የሚያስፈልግሽን ነገር ዜድ ያቀብልሻል። በቃ ፈጣሪ ጨርሶ ይማርሽ። እየመጣሁ አይሻለሁ። እሺ ቻው። ህሉዬ ሳልጠይቅሽ ያውን ፍቅረኛዬ እኔ ወደፊት ባሌ እንዲታየሽልኝ በጤነኛ አስተያየታች ብነግርሽ አይሻልሽ? ወይ አንቺ ደግሞ በጣም የታመምሽ አስመሰልሽው እኮ። እንዴት ነው ጥሩ ባል ያገኘ ይመስልሻል? መልኩ አምሮ ውስጡ ከማያምር ውስጡ አምሮ መልኩ ብዙም ባያምር አይሻል? የእውነት ህሉዬ ለማጋነን አይሆንብኝና ዜድን ካገኘሁት ጊዜ ጀምሮ ምንም አይነት መጥፎ ባህሪ አላየሁበትም። በዛ ላይ ደግሞ ፈጣሪ በቃ እንደምፈልገው አይነት ሰው ነው የሰጠኝ። ርብቃ ግን ገና በአንድ ወር ውስጥ እንደዚህ መሆን ልክ ነው የምትይው እንዴ? የሰው ልጅ ለመተዋወቅና ለመግባባት እኮ የግድ ወራት አመታት ማለፍ የለባቸውም። ያ ሰው ልብ ለልብ ከተቀራረበ ብቻ በቂ ነው። በዛ ላይ ደግሞ የሚወደድ አይነት ሰው ነው። እውነት ግን ልታገቢው አብረሹ ልትኖሪ ወስነሻል? አንቺ ደግሞ ምን መወሰን ብቻ? አሁንማ እኮ በቃ ሰርግ ብቻ ነው የቀረን። ከአባዬ ቤት ወጥቼ ራሱ እሱ ጋር መኖር ከጀመርኩኝ ስንት ጊዜ መሰለሽ? የምር አብራችሁ መኖር ጀምራችኋል? እና ደግሞ አንድ ምስራች አለኝ። አራታችን ብቻ የተገኘንበት የሆነ ፕሮግራም አዘጋጅቻለሁ። ምንድነው እሱ? እሱ ሰርፕራይዝ ነው፣ አሁን አይናገርም። ለማንኛውም ስራ ገባ ብዬ ልምጣ እሺ? እንዳይደብርሽ። ሜሉ ተረጋጊና ሁሉ ነገር ላስረዳሽ። ቆይ ሶስታችንን የሚያጠመድከን ቆይ ምን አይነት በቀል አስበህ ነው? እኔ በቀል አስቤ አይደለም። ሁሉ ነገር በአጋጣሚ ነው። የኤላ ሚስት መሆንሽን ራሱ ያወቅኩት በአጋጣሚ ነው። ከዛ ቀን በኋላ ከአንቺ ለመራቅ ወሰንኩኝ። ምክንያቱም ለህሊኔ ለእናንተም ለተዳራችሁ ስል ነው። በቃ ይሄ ነው እውነታው። እኔ አላምንህም። የምወዳትን ጓደኛዬን አጥምዳታል። አውቀ ነው። እኔ ለበቀል ብዬ አይደለም። በቃ ከአንቺ ለመራቅ ስል ከእሷ ጋር ተገናኘው፣ ተቀራረብን፣ ወደ ፍቅር ገባን። ጓደኛዬ ላስተውቅ ብላኝ እንደ ድንገት ስታሳየኝ አንቺ መሆንሽን አወቅኩ። በጣም ደነገጥኩኝ። ምን ማድረግ እችላለሁ? በእናት ከጓደኛዬ ራቅ።
አንተ ክፉ ሰው ነህ። አውቀ በእሸት ፍቅር ልትጎዳት ነው። በቃ ከጓደኛዬ ራቀ። ከእሷ መራቅ አልችልም። እሷን ማግባት ነው የምፈልገው። አንቺ እኔ እንደማትሆኙ እኔም አንቺ እንደማልሆን ስለማቅ ይቅርታ ልጠይቅሽ ነው የመጣሁት። አንተ ሰውዬ ምን እየሆንክ ነው? በቅጽበት ከሴጣን ወደ መላእክትነት የተቀየርከው። የሆነ ተንኮልም አስበሃል። ምንም አስቤ አይደለም፣ ከልቤ ነው። በህይወቴ ውስጥ አንድ የተከሰተ ነገር ስላለ ነው። ምንድን ነው የሁላ ደስታ? አራት አጓጊ ንገሪኝ። እኔማ በቃ ማታ እራት ምናምን አዘጋጅቼ አራታችንም ሆነ እነግርሃለሁ ብዬ ነበር፣ ግን አላስቻለኝም። ምንድን ነው ንገሪኝ። አርግሻለሁ። የምርሽ ነው ወይ? ወይ በጣም ነው ደስ ያለኝ።